የቀድሞዋ የፌዴራል ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ በተመድ ዋና ጸሐፊ ኃላፊነት እንደተሰጣቸው እየተነገረ ነው። ምን ተሰማ የሚለውን እናጋራችኋለን። የአማራ ክልል መንግስት የተቀላቀሉ ታጣቂዎችን በተመለከተ አዲስ ሕግ ይፋ አድርጓል። እንመለከተዋለን። የሼህ አላሙዲን ንብረት ሊወረስ ነው የሚሉ መረጃዎች እየወጡ ነው። እውነታው ምንድነው? ዝርዝሩን ትሰሙታላችሁ። የአዲስ አበባና ድሬዳዋ ዕጣ ፈንታ፣ ጠቅላይ ሚኒስትሩ ወደ ፕሬዝዳንትነት፣ እጅግ ወሳኞቹ የምክክር ኮሚሽን አጀንዳዎች ከዓመታት በኋላ ይፋ ሆነዋል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። ወይዘሮ ሳህለወርቅ ዘውዴ አዲስ ስልጣን ተሰጥቷቸዋል። የቀድሞ የፌዴራል ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ በተመድ ዋና ጸሐፊ ኃላፊነት እንደተሰጣቸው እየተነገረ ነው። ዋና ጸሐፊው አንቶኒዮ ጉቴሬዥ የሰጧቸው የሹመት የተመድ የምዕራብ አፍሪካና ሳህል ቢሮ ውስጥ ገለልተኛ ስትራቴጂያዊ ግምገማ እንዲያደርጉ የሚያስችል ነው። የተመድ የምዕራብ አፍሪካና ሳህል ቢሮ በአካባቢው ለሚፈጠሩ ቀውሶች ዘገምተኛ ምላሽ በመስጠት ትችት የሚቀርብበት ነው። ወይዘሮ ሳህለወርቅ ዘውዴ የተሰጣቸው ኃላፊነት የተቋሙን የአሰራር ክፍተት መመርመር ነው ተብሏል። ይህ የያዝነው የፈረንጆች ወር ማለትም ጁን ሲያበቃ አዲሱ ኃላፊነታቸውን እንደሚረከቡ የተገለጸው የቀድሞዋ ፕሬዝዳንት በመጀመሪያ ወደ ኒውዮርክ በማቅናት ከጸጥታው ምክር ቤት አባላት ማብራሪያ እንደሚሰጣቸው ተገልጿል። በመቀጠልም የተመድ የምዕራብ አፍሪካና ሳህል ቢሮ ዋና መስሪያ ቤት ወደሚገኝበት ዳካር በመጓዝ ከሴኔጋል ከፍተኛ አመራሮች ጋር በመወያየት ወደ ስራ የሚገቡ ይሆናል። ለወይዘሮ ሳህለወርቅ ይህ ኃላፊነት ሊሰጣቸው የቻለው ቀደም ሲል በሴኔጋል፣ ማሊ፣ ጊኒና ኬፕ ቨርዲ የኢትዮጵያ አምባሳደር በመሆን በመስራታቸው ስለ ቀጠናው የተሻለ እውቀትና ግንዛቤ አላቸው በሚል ነው። የሳህለወርቅ ሹመት የተባበሩት መንግስታት ድርጅት ከአካባቢው የተለዋዋጭ የፖለቲካ ሁኔታ ጋር እንዲላመድና በርከት ያሉ ሀገራትም ሰላምን፣ መረጋጋትንና ትብብርን ለማግኘት እንደዚሁም ለቀጠናዊ አጋርነት የተለያዩ አቀራረቦችን በሚፈልጉበት አጋጣሚ መፍትሄ ሊሆን ይችላልም ተብሏል። ወደ ሌላኛው ጉዳያችን አመራን። የሼህ አላሙዲን ንብረት ሊወረስ ነው የሚሉ መረጃዎች እየወጡ ነው። እውነታው ምንድነው? ተከታዩ ዘገባ ምላሽ አለው። ታዋቂው ኢትዮጵያዊ ባለሀብት ሼህ መሐመድ ሁሴን አሊ አላሙዲ በተለያዩ ሀገራት በርካታ የኢንቨስትመንት ዘርፎች ስኬታማ ቢሆኑም በሞሮኮ ያፈሰሱት ግዙፍ መዋለ ንዋይ ግን በአሁኑ ወቅት ከባድ ፈተና ገጥሞታል የሚሉ መረጃዎች ወጥተዋል። በተለይም በሀገሪቱ ብቸኛው የነዳጅ ማጣሪያ የሆነውና የባለሀብቱ ንብረት የሆነው ሳሚር ኩባንያ ወደ መንግስት ይዞታነት እንዲዛወር የቀረበው የህግ ረቂቅ በሞሮኮ ከፍተኛ ምክር ቤት ውድቅ ተደርጓል። የሞሮኮ ከፍተኛ ምክር ቤት ኩባንያ በገጠሙት ተደራራቢ ችግሮች ምክንያት ንብረቱ ተወርሶ ወደ መንግስት እንዲዛወር የቀረበለትን የውሳኔ ሐሳብ በትኩረት ከመረመረ በኋላ ውድቅ እንዳደረገው ነው የተዘገበው። ይህ ውሳኔ በቢሊዮነሩና በሞሮኮ መንግስት መካከል ያለውን የከረረ ፍጥጫን ይበልጥ አባብሶታል። ይህ ግዙፍ የማጣሪያ ፋብሪካ ላለፉት 10 ዓመታት በታየበት የአስተዳደር ጉድለትና አስፈላጊው መዋለ ንዋይ ባለመፍሰሱ ምክንያት ከ4 ቢሊዮን ዶላር በላይ የሆነ ዳማጥ ውስጥ ተዘፍቆ ይገኛል ተብሏል። በዚህም ሳቢያ ፋብሪካው ከ2015 ጀምሮ ስራውን ሙሉ በሙሉ ለማቆም ተገዷል ነው ያሉት ዘገባዎቹ። ሆኖም ከወደ ሞሮኮ የወጡ መረጃዎች እንደሚያሳዩት በሀገሪቱ ብቸኛው የነዳጅ ማጣሪያ እንደዚሁም የባለ ሀብቱ ንብረት የሆነው ሳሚር ኩባንያ ወደ መንግስት ይዞታነት እንዲዛወር የቀረበው የህግ ረቂቅ በሞሮኮ ከፍተኛ ምክር ቤት ውድቅ ተደርጓል። በዚህም መሰረት ሞሮኮ በአንድ ወቅት በኢትዮጵያዊው የሳውዲ ነጋዴ መሐመድ አልአሙዲ ቁጥጥር ስር የነበረውን የሳሚር የነዳጅ ማጣሪያ ፋብሪካን በይፋ ብሔራዊ አድርገዋለች የሚለው ወሬ ትክክል አይሆንም። የማጣሪያ ፋብሪካውን ንብረቶች ወደ ሞሮኮ ግዛት ለማስተላለፍ የቀረበው ሐሳብ በቅርቡ በፓርላማ ኮሚቴ ድጋፍ ቢያገኝም ህግ ሆኖ አልጸደቀም። በዚህ መነሻ ረቂቁ በሞሮኮ የላይኛው የፓርላማ ምክር ቤት ውድቅ መደረጉን ዘገባዎቹ አረጋግጠዋል። ይህ ሐሳብ በሞሮኮ የኢነርጂ ደህንነትና የነዳጅ ዋጋ ላይ ሰፊ ክርክር የከፈተ አጀንዳ ነበረ። የረቂቁ ደጋፊዎች ሳሚርን በመንግስት ባለቤትነት ስር ማስገባት የሀገሪቱን ብቸኛ የነዳጅ ማጣሪያ ለማደስና ብሔራዊ የነዳጅ ክምችት
ድርጅትን ለማጠናከር ይረዳል ብለው ተከራክረዋል። የተቃዋሚ ሕግ አውጪዎች በበኩላቸው በፓርላማ ኮሚቴ ውስጥ በቂ ድምፅ ካገኙ በኋላ እርምጃው ለአጭር ጊዜ ተራዘመ፣ ይህም ብሔራዊነት ሊመጣ ነው የሚል ግምትን አስነስቷል። ይሁን እንጂ በወቅቱ ታዛቢዎች ሐሳቡ አሁንም ሕግ ከመሆኑ በፊት ከፍተኛ የፖለቲካ እንቅፋቶች እንደገጠሙት አስተውለናል ብለዋል። እነዚህ እንቅፋቶች የሞሮኮ የምክር ቤት አባላት ሐሳቡን በ29 ድምፅ ወደ 10 ድምፅ ውድቅ ባደረጉበት ሰኔ 16 ላይ ወሳኝ ሆነው ተገኝተዋል። በችሎት ክርክሩ መሰረት ረቂቁ ውድቅ ተደረገ ማለት ሰሚር በፍርድ ቤት ረቂቅ ሕግ ውስጥ አሁንም እንዳለና ወደ መንግስት ባለቤትነት አልተላለፈም ማለት ነው። የማጣሪያ ፋብሪካው የወደፊት ዕጣ ፈንታ ላይ የተደረገው ክርክር እንደሚቀጥል ቢጠበቅም ኩባንያው በብሔራዊ ንብረትነት ደረጃ ተመድቧል ወይንም በይፋ የሞሮኮ መንግስት ሀብት ተብሎ ተመድቧል ለማለት የሚያስችል ምንም አይነት የሕግ መሰረት እንደሌለ ነው የተዘገበው። ያም ቢሆን በዚህ የችሎት ፍልሚያ መካከል ኩባንያውን ወደ መንግስት ይዞታነት ለማዛወር የተሞከረው ጥረት ሳይሳካ መቅረቱ የቢሊዮነሩን የንግድ ግዛት ዕጣ ፈንታን ይበልጥ አነጋጋሪ አድርጎታል። በሞሮኮ ኢኮኖሚ ላይ ከፍተኛ ሚና ያለው ይህ ማጣሪያ ፋብሪካ ዳግም ስራ ይጀምር ወይንስ በዕዳው ምክንያት ለሌላ ወገን ይሸጣል የሚለው ጉዳይ አሁንም በዓለም አቀፍ የዳኝነት ውሳኔ ላይ ተንጠልጥሎ ይገኛል። ይህ ሸገር ታይምስ ነው። የመረጃ ጥንቅራችን እንደቀጠለ ይገኛል። የአዲስ አበባና ድሬዳዋ ዕጣ ፈንታ፣ ጠቅላይ ሚኒስትሩ ወደ ፕሬዝዳንትነት። እጅግ ወሳኞቹ የምክክር ኮሚሽን አጀንዳዎች ከዓመታት በኋላ ይፋ ሆነዋል። የሀገራዊ ምክክር ኮሚሽን ሐምሌ 8 2018 ዓመተ ምህረት ለሚጀመረው ሀገራዊ ጉባኤ ለምክክር የቀረጻቸውን 8 አጀንዳዎችን ይፋ አድርጓል። ምክክር የሚደረግባቸው 8 የተመረጡ አጀንዳዎችም ተከታዮቹ ናቸው። ቀዳሚው አጀንዳ የሀገር ግንባታ ጉዳይ የተባለው ነው። እንዲሁም የፖለቲካ ስርዓት፣ የመንግስት አደረጃጀትና ቅርጽ የሚለው በሁለተኛነት የተቀመጠ አጀንዳ ነው። አጀንዳው ቁጥር 3 ደግሞ የፌዴራል ከተሞች አዲስ አበባና ድሬዳዋን ይመለከታል። የሃይማኖት ጉዳዮች በአራተኛ ደረጃ የተቀመጠ ሲሆን የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች በአምስተኛ አጀንዳነት የተቀመጠ መሆኑን ለመመልከት ችለናል። ማህበራዊ ኢኮኖሚያዊ ጉዳዮች፣ የአርሶ አደሮችና አርብቶ አደሮች ጉዳይ እንዲሁም በስድስተኛ አጀንዳነት የተቀመጠ ሲሆን የሙስናና መልካም አስተዳደር አጀንዳ በሰባተኛነት ተቀምጧል። አጀንዳ ቁጥር 8 ደግሞ ሰላም ግንባታ ነው ተብሏል። አጀንዳዎቹ በተለያዩ ክልሎች ከ200 ሺህ በላይ ሰዎችን በማመካከር የተገኙ ናቸው ሲሉ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። የመረጃ ጥንቅራችን እንደቀጠለ ነው። የአማራ ክልል መንግስት ታጣቂዎችን የተቀላቀሉ ከስራቸው ተሰናብተውና ተሰደው የነበሩ ሰራተኞችን ወደ ቦታቸው እንዲመለሱ ወስኛለሁ ሲል አስታውቋል። የክልሉ ምክር ቤት በክልሉ በቆየው የጸጥታ ችግርና አለመረጋጋት ምክንያት ከስራ ገበታቸው ተፈናቅለው የነበሩ ከ2000 በላይ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወስኛለሁ ሲል አስታውቋል። ውሳኔው የተላለፈው ምክር ቤቱ ባካሄደው ስብሰባ ላይ ሲሆን ይህም የሰላም መሻሻልና በርካታ ታጣቂዎች እጃቸውን ሰጡን በሚሉበት ወቅት ቢሆንም ክልሉ አሁንም በተለያዩ አካባቢዎች ግጭት እየተካሄደበት መሆኑን ከስፍራው የሚወጡ መረጃዎች ያመላክታሉ ተብሏል። ክልሉ አክሎም ባለፉት ጥቂት ዓመታት በክልሉ የተከሰተው የጸጥታ መናጋት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት አድርሷል ብሏል። ክልሉ ከዚህም ባሻገር የመንግስትን የአስተዳደር መዋቅርን በማስተጓጎል ህዝባዊ አገልግሎቶችን ያሰናከለ እንደነበር ጠቁሟል። በመግለጫውም የአማራን ህዝብ ጥያቄ መልሳለሁ በሚል በተሳሳተ እሳቤ ጽንፈኛ ያላቸው ቡድኖች በቀሰቀሱት ግጭት በስትራቴጂካዊ የሀገር ጠላቶች እየታገዙ ከፍተኛ ጥፋትን ፈጽመዋል ብሏል። በዚህም ሳቢያ በርካታ የመንግስት ሰራተኞች የሥራ ቦታቸውን ጥለው ለመሰደድ መገደዳቸውንና ታጣቂ ኃይሎችን እንደተቀላቀሉ ጠቅሷል። ምክር ቤቱ ባሳለፈው ውሳኔ መሰረት በድምሩ 2167 ሰራተኞች ወደ መደበኛ ሥራ መደባቸው እንዲመለሱ የተወሰነ ሲሆን ተመላሾቹ ደግሞ በመንግስት የተባረሩና ታጣቂ ኃይሎችን የተቀላቀሉ ናቸው። ከዚህ ቀደም በክልሉ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ውጭ እንደሆኑ የተነገረ ሲሆን ክልሉ ደግሞ በሰጠው መግለጫ የትምህርት ዘርፉ መናጋቱን የሚያሳይ ነው። 738 መምህራን ወደ ስራቸው ይመለሱ ብሏል። ከዚህ በተጨማሪ 92 የገቢ ተቋማት እንዲሁም 1337 የሲቪል ሰርቪስ ሰራተኞች ከተመላሾች ውስጥ ይገኙበታል። ከነዚህ የሲቪል ሰርቪስ ሰራተኞች መካከል 115 ያህሉ ከ4 እና 5 ዓመታት በፊት በጭልጋ አካባቢ በማንነት ምክንያት በተፈጠረ ግጭት ከስራ ገበታቸው የተባረሩ መሆናቸውን ጠቅሷል። መንግስት ግጭቱንና የጸጥታ ችግሩን በሰላማዊ መንገድ
ለመፍታት ያላሰለሰ ጥረት እያደረገ መሆኑን የገለጸው ክልሉ የጥፋት ኃይል ሲል የገለጸው ትህነግ ወይም ህወሓትን ተቀላቅለው የነበሩ በ10 ሺዎች የሚቆጠሩ ወገኖች የመንግስትን የሰላም ጥሪ ተቀብለው በመመለስ የበደሉትን ህዝብ ይቅርታ ጠይቀዋል ሲል አስታውቋል። ምክር ቤቱ ተመላሽ ሰራተኞቹ ወደ ስራ ከሚመደቡበት ቀን ጀምሮ መደበኛ ደሞዛቸውን ማግኘት እንደሚጀምሩም በግልጽ ቢያመለክትም አሁንም ሙሉ በሙሉ ሰላም ባልሰፈነባቸው የክልሉ አካባቢዎች እነዚህ ሰራተኞች ተመልሰው ሲሰማሩ ስለሚኖራቸው የህይወት ዋስትናና አስተማማኝ የጸጥታ አካባቢዎች ግን ያለው ነገር የለም። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።